ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የባህር በር ለማግኘት ትውልዱ ዝግጁ ይሁን ሲሉ ሜጀር ጀነራል ተሾመ ገመቹ አሳሰቡ። ኢትዮጵያ ከባህር ጋር የተፈጠረች ሀገር መሆኗንና ይህንንም የታሪክ እውነት ሁሉም ዜጋ ሊገነዘበው እንደሚገባ በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ አሳስበዋል። ጀነራሉ በሰጡት መግለጫ ኢትዮጵያ ከባህር በር ጋር ያላት ትስስር ምስክር የማይፈልገው ሀቅ መሆኑን ጠቅሰው ይህንን እውነት በዓለም መድረክ ባሳማኝ ማስረጃ አቅርቦ የማሸነፍ ጉዳይ ለሀገሪቱ ቁልፍ መሆኑን ገልጸዋል። ሜጀር ጀነራል ተሾመ በንግግራቸው ወቅት የሚከተሉትን ዋና ዋና ነጥቦችን አንስተዋል። የሀገሪቱ የህልውና እስትንፋስ የሆነው የባህር በር በታሪካዊ ጠላቶችና በባንዳዎች ሴራ አሳልፎ መሰጠቱን ማወቅ እንደሚገባ ጠቁመዋል። ላለፉት 30 ዓመታት የባህር በር በማጣታችን ሀገሪቱ በኢኮኖሚ መጎዳቷንና ለሰላምና ጸጥታ ስጋት ተጋላጭ መሆኗንም ገልጸዋል። የባህር በር ጉዳይ የፖለቲካ መጠቀሚያ ሳይሆን የአርሶ አደሩ፣ የነጋዴውና የወጣቱ የጋራ የብሔራዊ አጀንዳ ጉዳይ መሆኑንም ተናግረዋል። ማንኛውም አካል ሌሎች ጉዳዮችን ከባህር በር አጀንዳ ጋር እየለጠፈ ለማደናገር ቢሞክርም ኢትዮጵያውያን ሳይዘናጉ ለብሔራዊ ጥቅማቸው ሊቆሙ እንደሚገባም ጀነራሉ ጥሪ አቅርበዋል። የአሁኑ ትውልድ በሴራ የታጣውን የባህር በር ለማግኘት ራሱን ከመቼውም ጊዜ በላይ ዝግጁ እንዲያደርግም አሳስበዋል። ኢትዮጵያ በሰላማዊ መንገድና በጋራ ተጠቃሚነት መርህ የባህር በር ለማግኘት የምታደርገው ጥረት ተጠናክሮ እንደሚቀጥልም በገለጻቸው ወቅት ተመላክቷል። ግዙፉ ዓለም አቀፍ የችርቻሮ ኩባንያ ካርፉር ከሚድሮክ ኢትዮጵያ ጋር በመተባበር ወደ ኢትዮጵያ ገበያ መግባቱን አስታወቀ። መቀመጫውን ፈረንሳይ ያደረገው ግዙፉ ዓለም አቀፍ የችርቻሮ ኩባንያ ካርፉር ከሚድሮክ ኢንቨስትመንት ግሩፕ ጋር በፈጠረው ስትራቴጂካዊ አጋርነት ወደ ኢትዮጵያ ገበያ መቀላቀሉን አስታውቋል። ሁለቱ ድርጅቶች የተፈራረሙት ዓለም አቀፍ የችርቻሮ ንግድ ፍራንቻይዝ ስምምነት ካርፉር በኢትዮጵያ ውስጥ የሚድሮክ ንብረት በሆነው ኩዊን ሱፐርማርኬት አማካኝነት የንግድ ስሙን፣ የችርቻሮ ንግድ እውቀቱንና ዓለም አቀፍ የአሰራር መስፈርቶችን ለመጠቀም የሚያስችለው መሆኑንም ተመላክቷል። በስምምነቱ መሰረት ነባር የኩዊን ሱፐርማርኬት ቅርንጫፎች ስማቸው፣ ባነራቸው ወደ ካርፉር የሚቀየሩ ሲሆን የመጀመሪያዎቹ መደብሮችም በሰኔ ወር 2018 ዓ.ም አገልግሎት መስጠት እንደሚጀምሩም ተገልጿል። ካርፉር ኩዊንስ አሁን ያሉት 13 መደብሮችን ከመቀየር ባለፈ እስከ 2028 ዓ.ም ድረስ ተጨማሪ 17 አዳዲስ መደብሮችን በመክፈት ጠቅላላ ቁጥራቸውን 30 ለማድረስ ማቀዱን የኢትዮጵያ ኢንቨስትመንት ኮሚሽን ያጋራው መግለጫ አመላክቷል። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ አጋርነቱ ለኢትዮጵያውያን ትልቅ እድል መሆኑን ጠቅመው የሀገር ውስጥ ምርትን ከዓለም አቀፍ የጥራት ደረጃዎች ጋር በማጣጣም ምርቶቹ በውጭ ገበያ ተወዳዳሪ እንዲሆኑ እድል እንደሚከፍትም ገልጸዋል። እንደ አውሮፓውያን አቆጣጠር በ1959 ዓ.ም በፈረንሳይ የተመሰረተው ካርፉር በአውሮፓ፣ ኤሲያ፣ አፍሪካ እና ላቲን አሜሪካ በሚገኙ ሱፐርማርኬቶቹ በየቀኑ በሚሊዮን የሚቆጠሩ ደንበኞችን የሚያስተናግድ ዓለም አቀፍ ተቋም ነው። ካርፉር በዓለም ዙሪያ ከ40 በላይ ሀገራት ውስጥ ከ15000 በላይ ሱቆች ያሉት ሲሆን በጎርጎሮሳውያን 2024 94.6 ቢሊዮን ዩሮ ሽያጭ በማስመዝገብና ከ300,000 በላይ ሰራተኞችን በመያዝ በዘርፉ ቀዳሚ ሲሆን ሚድሮክ ኢንቨስትመንትም ከ80,000 በላይ ሰዎችን በመቅጠር በኢትዮጵያ ቀዳሚው የግል ኩባንያዎች ጥምረት መሆኑም ተጠቅሷል። የቻይና የውጭ ጉዳይ ሚኒስትር ዋንጊው በዚህ ሳምንት በሀገራችን ኢትዮጵያን ጨምሮ በአፍሪካ ውስጥ ጉብኝት እንደሚያደርጉ መስሪያ ቤታቸው አስታወቀ። የቻይና የውጭ ጉዳይ ሚኒስትር በሀገራችን ኢትዮጵያ፣ በሶማሊያ፣ በታንዛኒያ እና በሌሶቶ ጉብኝት ሊያደርጉ እንደሆነ የቻይና የውጭ ጉዳይ ሚኒስቴር ጽሕፈት ቤት አስታውቋል። የመስሪያ ቤታቸው ቃል አቀባይ እንደገለጸው ሚኒስትሩ ይህንን ጉብኝት የሚጀምሩት ከሀገራችን ኢትዮጵያ ሲሆን በዚህም በአፍሪካ ሕብረት ዋና መቀመጫ በሚከናወነው ቻይና አፍሪካ ይር ኦፍ ፒፕል ቱ ፒፕል ኤክስቼንጅ በተሰኘው ፕሮግራም የመክፈቻ ስነ ስርዓት ላይ ይገኛሉ። በመቀጠል ወደ ሶማሊያ የሚያቀኑት ሚኒስትሩ ከዚያም ወደ ታንዛኒያና ሌሶቶ በመሄድ የስራ ጉብኝት እንደሚያደርጉ ቃል አቀባያቸው አስታውቋል። እንደ ቃል አቀባዩ የውጭ ጉዳይ ሚኒስትሩ በያዝነው የፈረንጆች ዓመት የመጀመሪያው የውጭ ሀገር ጉዟቸው ሲያደርጉ አዲስ አበባ የመጀመሪያቸው ትሆናለች።
ጨምሮም ቻይና በየዓመቱ የውጭ ጉዳይ ሚኒስትሯን ወደ አፍሪካ እንደምትልክ የጠቀሰው ቃል አቀባዩ ይህ ዘንድሮ የቻይና የውጭ ጉዳይ ሚኒስትር ወደ አፍሪካ ሲጓዙ ይህ 36ኛው ተከታታይ ዓመት ነው ብለዋል። የውጭ ጉዳይ ሚኒስትሮቻችን ለ36 ተከታታይ ዓመታት አፍሪካን መርገጣቸው ለአህጉሪቱ ምን ያህል ቅድሚያ እንደምንሰጥ ማሳያ ነው ሲልም አስረድቷል። የአፍሪካ ልማት ባንክ ግሩፕ በ9.2 ሚሊዮን ዶላር ድጋፍ የተገበረው የአሳ ሀብት ልማት ፕሮግራም የ3 ሚሊዮን አፍሪካውያን ሕይወት መቀየር መቻሉን የአፍሪካ ልማት ባንክ ግሩፕ አስታወቀ። በ16 ደቡባዊ የአፍሪካ ሀገራት የሚገኙ 3 ሚሊዮን የሚጠጉ ዜጎች የስራ ዕድል ማግኘትና የምግብ ዋስትናቸው በማረጋገጥ ሕይወታቸው መቀየር እንደቻለ ነው ባንኩ ይፋ ያደረገው። 250 ሺህ ባለድርሻ አካላት ስለ የአሳ ሀብት ልማት የእውቀት ሽግግር ስልጠና፣ የአሳ ምርት ጥራት ማረጋገጫ መለኪያ እንዲሁም የአሳ ምርት መጓጓዣ የፍሪ ተሽከርካሪዎችን ድጋፍ እንዲያገኙም ተደርጓል ተብሏል። የባንኩ ድጋፍ በሀገራቱ ያለው የአሳ ሀብት መጠን ማወቅ የሚያስችል የዳሰሳ ጥናት፣ የአሳ ሀብትን ከእርባታ እስከ እሴት ጨምሮ መጠቀምና መሸጥን፣ በሽታ መቋቋም የሚችሉ የአሳ ዝርያዎችን መጠቀምና ዝርያ ማሻሻል፣ ኢንቨስትመንት ማሳደግን እንዲሁም ሀገራቱ በትብብር መስራት የሚችሉባቸውን መንገዶችም ያካተተ ነው ብለዋል። በቀጠናው ሀገራት የአሳ ሀብት ልማት አመራርን በማሻሻል ሰማያዊ ነፃ የንግድ ኮሪደር እውን ማድረግ በሚል ላለፉት 4 ዓመታት ተግባራዊ ሲሆን ቆይቷል ብለዋል ባንኩ። ፕሮጀክቱ በቀጠናው ሀገራት መካከል ሰማያዊ ነፃ የንግድ ኮሪደር እውን በማድረጋቸው የተገኘውን ልምድ ምርጥ ብሎታል የአፍሪካ ልማት ባንክ። የፕሮግራሙ ተጠቃሚ የሆኑ ሀገራት 500 ሺህ ቶን የአሳ ምርት የንግድ ትስስር በመፍጠር የስራ ዕድል ፈጠራና የምግብ ዋስትናቸውን ማረጋገጥም ችለዋል። በዓለም 3 ቢሊዮን ሰዎች የምግብ ምንጫቸው ከውሃ አካላት የሚያገኙ ሲሆን ዘርፉ በዓመት ዓለም ኢኮኖሚ ያለው ድርሻ 300 ቢሊዮን ዶላር መሆኑን ከአፍሪካ ልማት ባንክ ግሩፕ የተገኘው መረጃ ያመለክታል። እንደ አውሮፓውያን አቆጣጠር በ2009 በስቴዲየም የጅምላ ጭፍጨፋ የተከሰሱት የቀድሞ የጊኒ ፕሬዝዳንታዊ የጥበቃ ኃላፊ በእስር ላይ ያሉ ህይወታቸው አለፈ። እንደ አውሮፓውያን አቆጣጠር በ2009 የኮናክሪ ስቴዲየም ጭፍጨፋ በሰው ልጆች ላይ በተፈጸመ ወንጀል የተከሰሱት የቀድሞው የጊኒ ፕሬዝዳንታዊ ደህንነት ኃላፊ ክላውድ ፒቪ በእስር ላይ ያሉ መሞታቸው የህዝብ አቃቢ ህግ ቢሮ አስታውቋል። አቃቢ ህግ ጄኔራል ፎሎ ዱምቢያ በሰጡት መግለጫ በ66 ዓመታቸው ፒቪ በወታደራዊ ሆስፒታል ድንገተኛ ሕክምና ቢደረግላቸውም ከከባድ የስኳር ህመም ጋር በተገናኘ ህይወታቸው አልፏል ብለዋል። የሞት መንስኤና ሁኔታን ለማረጋገጥ የፎረንሲክ አስክሬን ምርመራ ታዟል፣ ውጤቱም በጊዜው ይገለጻል ሲሉም ዱምቢያ ተናግረዋል። የፒቪ ሞት የተሰማው ከወራት ከእስር ቤት ለማምለጥ ሞክረዋል መባሉን ተከትሎ ነው። ህልፈታቸው በጣም ከሚፈሩ የጊኒ ወታደራዊ ሰዎች መካከል የአንዱን ምዕራፍ መዘጋቱም ያሳያል። እንደ አውሮፓውያን አቆጣጠር በመስከረም 28 2009 የተቃዋሚ ደጋፊዎች በኮናክሪ ዋና ስታዲየም ተሰብስበው በወቅቱ የወታደራዊ መሪ ሙሳ ዳዲስ ካማራ ለፕሬዝዳንትነት ለመወዳደር መወሰናቸውን ለመቃወም አደባባይ መውጣታቸው ይታወሳል። አምነስቲ ኢንተርናሽናል እና ሁማን ራይትስ ሰዎች ጨምሮ በርካታ ዓለም አቀፍ የመብት ተሟጋቾች ድርጅቶች እንዳሉት የጸጥታ ኃይሎች በፒቪ በሚታዘዙ ክፍሎች ጨምሮ ስታዲየሙን ዘልቀው በመግባት ቢያንስ 156 ሰዎችን ገድለዋል፣ በመቶዎች የሚቆጠሩ አቁስለዋል፣ እንዲሁም ከ100 በላይ ሴቶችን አስገድደው ደፍረዋል በሚል ተወንጅለው ነበር። ነገር ግን የቀድሞው የጊኒ ፕሬዝዳንታዊ የጥበቃ ኃላፊ በእስር ላይ ያሉ ህይወታቸው ማለፉ ተሰምቷል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ